ቀዳሚ ነው፣ ተወላጅ ተከታይ ነው። ታዲያ የሚደንቀው ነገር አባቱ ልጁን ወልዶት ልጁ በሚኖርበት ዘመን ሁሉ አብሮ ሊኖር አይችልም። ይችላል? አባትና ልጅ አንድ ዘመን ኑረው አንድ ዘመን መሞት አይችሉም። ወይ አባት ከልጁ ቀድሞ የተወለደ ነው፣ ቀድሞት ሊሞት ይችላል። ወይም ደግሞ አባቱ እያለ ልጁ ከአባቱ በኋላ መጥቶ ከአባቱ በኋላም ተመልሶ ሊሄድ ይችላል አይደል? ልጅ አባት እያለ ልጅ ሞታል እያልኳችሁ። ይህ ማለት መቼም ቢሆን መጻሕፍትን ስናጠና አንድ አባት ልጁን ይበልጠዋል ነው። ስንት ዓመት ይበልጠዋል? የመጀመሪያ ልጅ የወለደ አባት ልጁ ስንት ዓመት ይበልጠዋል? አቤት 18 ጥሩ። ዝሮ ዝሮ ይበልጠዋል ማለት ነው። የአብና የወልድ ነገር ግን እንደዛ አይደለም። ምንድን ነው የሚለው? አባቱ የማይበልጠው ልጅ፣ አባቱ የማይቀድመው ልጅ ከአባቱ ጋር እኩል የሆነ ልጅ ነው። እርሱም ማን ነው? ኢየሱስ ክርስቶስ እያልኳቸው ነው። ዘዕሩይ ምስለ አብ በመለኮቱ በባህሪው ከአባቱ ጋር ምንድን ነው? ትክክል ነው ይለዋል። ወይም ደግሞ እኔና ምንድን ነን ብሏል። እሱ ራሱ አንድ ነው ብሏል። አነ ወአብ አሐዱ ንሕነ፣ እኔና አብ አንድ ነን አለ ዮሐንስ 10:30 ላይ። ከአባቱ ጋር እኩልነትና አንድነት ያለው ልጅ ይህ የሚደንቅ ልጅ ነው። በተለይ አባ ጊዮርጊስ ዘጋስጫ ኢትዮጵያዊ ሊቅ የቤተ ክርስቲያን ኮከብ እንዚራ ቤተ ክርስቲያን የተባለው ምን አለ መሰላችሁ? እኔ አለ 3 ነገሮች ያስደንቁኛል አለ። ስንት ነገሮች? 3 ነገሮች። የመጀመሪያ የሚያስደንቀኝ ከአባቱ ጋር እኩል የሆነ ልጅ፣ አባቱ የማይቀድመው ልጅ ያስደንቀኛል አለ። እውነት እኮ ነው። አባቱ የማይቀድመው ልጅ፣ አባቱ በኖረበት ዘመን ሁሉ የኖረ፣ አባቱ ባለበት ዘመን ሁሉ ያለ፣ ለአባቱ ያለው ሁሉ ያለው፣ ለአባቱ የተሰጠው ስልጣን ሁሉ ማለት የአባቱ ስልጣን ሁሉ ለእርሱ የተሰጠው አስደናቂ ልጅ አይደለ? ይሄ በጣም አባ ጊዮርጊስ ዘጋስጫ ሲደነቅበት አባቱ የማይቀድመው ልጅ ይደንቀኛል አለ። አንደኛ። ሁለተኛ በጣም የሚገርማችሁ አባ ጊዮርጊስ የተደነቀበት እናቱን የፈጠረ ልጅ ይደንቀኛል አለ። ሶስተኛ ፈጣሪዋን የወለደች እናት ትደንቀኛለች አይደል ያለው። 3 ነገሮች አደንቃለሁ። 1 አባቱ የማይቀድመው ልጅ፣ 2 እናቱን የፈጠረ ልጅ፣ 3 ፈጣሪዋን የወለደች እናት አለ። እነኚህ 3 ነገሮች ያስደንቁኛል በማለት አባ ጊዮርጊስ ዘጋስጫ ገልጸዋል ማለት ነው። እስቲ ወደኛ ህይወት ልምጣ። ለመሆኑ እኛ የሚያስደንቀን ምንድን ነው? ክርስቲያኖች አባ ጊዮርጊስ ዘጋስጫ የተደነቀ በረቀቀው የወልድ መወለድ፣ እንደገና ደግሞ የወልድን ከአባቱ ጋር እኩል መሆን፣ እናቱን የፈጠረ መሆኑን ይህንን አጥንቶ ተደንቋል አባ ጊዮርጊስ ዘጋስጫ። እኛ የምንደነቀው እኮ በሚታየው ነገር ነው። ምናልባት የእኛ አይኖች የሚደነቁት ያዩቸው የሚያምሩን ሰዎች ካሉ ልንደነቅ እንችላለን። የሚያምር ህንፃ ስንመለከት አቤት ይህ ህንፃ ሲያምር እንላለን። ወይም ደግሞ አዳዲስ ሞዴል ያላቸው መኪኖችን ስንመለከት እነኚህ መኪኖች ሲያምሩ ልንል እንችላለን። ወይም ኃላፊና ረጋፊ የሆነው መልክ ስናይ የሚያምር መስሎ ሲታየን አቤት መልኳ ሲያምር፣ አቤት መልኩ ሲያምር እንላለን አይደል? የእኛ እይታ ከሚታየው ውጭ ያለፈ አይደለም ማለት እኮ ነው። አባ ጊዮርጊስ ዘጋስጫ ከፍ ብሎ ነው የተደነቀው። እኛ የምንደነቀው በዚህ በምድር በሚታየው ነገር ላይ ብቻ ነው። በሌላው መደነቅ አቁመናል። ክርስቲያኖች ግን መደነቅ ካለብን በአምላክ የማዳን ጥበቡ፣ መደነቅ ካለብን በአምላክ የመወለድ ሕግና እንዴት እንደተወለደ ያንን እያየ ልንደነቅ ይገባል። ስለዚህ ለሰማያዊ ልደቱ ሁለተኛ መቅኔው ስንሰጥ አባቱ የማይቀድመው ልጅ መሆኑ ይደንቃል። ማን የማይቀድመው አልኳቸው? እየሰማችሁ ነው? አከበርኩት፣ አቀለዋለሁ። አይዟችሁ። ለሰማያዊ ልደቱ 3 ምክንያቶችን ነግራቸዋለሁ። አንደኛ አባት እንጂ እናት የሌለው ልጅ አልኳችሁ። ሁለተኛ ከአባቱ ጋር እኩል ሆኖ የማይቀደም ልጅ አልኳችሁ። እንዴት አይቀድመውም ብለን በእኛ በሰውኛ ልንመረምረው አንችልም። ምናልባት ካስፈለገ ጊዜ የምንለካው ፀሐይ፣ ጨረቃ፣ ከዋክብት ስላሉ ነው። የጊዜ መለኪያ የሰዓታት መቁጠሪያዎቻችን ብርሃናት ናቸው። ብርሃናት ሳይፈጠሩ ነው ወልድ ከአብ የተወለደ። ለዚያ መቁጠሪያ ጊዜ የለም ማለት አመ ወለዶ አብ ለወልዱ፣ አብ ልጁን በወለደው ጊዜ ይህ ሰዓት ወይ ጊዜ፣ ያኔ ጊዜም የለም ሰዓትም የለም፣ ወይ ዘመንም የለም። ይህ ማለት የሚቆጠር ቁጥር የለም። መቁጠሪያ የቁጥር መቁጠሪያዎች ብርሃናት የሉም። ስለዚህ መቀዳደም የለም ማለት ነው። መቁጠሪያ ብርሃናት ከሌለ አሁን እኮ አንድ አባት ልጁን የሚበልጠው ልጁን የሚቀድመው ይህን ያህል ዘመን በለጠው የምንለው መቁጠሪያ ምኖች ስላሉን ነው።
ጊዜያት ስላሉን ነው። ምን ቆጥርባቸው ፀሐይ፣ ጨረቃ፣ ከዋክብት ስላሉን ነው። ያለ ፀሐይ ቁጥር መቁጠር ይቻላል። ያለ ጨረቃ ያለ ከዋክብት ቁጥር መቁጠር ይቻላል። በእርግጥ ጨረቃና ከዋክብት ራሱ ያለ ፀሐይ ብርሃን የላቸው። የጨረቃና የከዋክብት ብርሃን የሚወሰደው ከማን ነው? ከፀሐይ ስለሚወሰድ የቁጥር መሰረት ፀሐይ ናት ማለት ነው። በፀሐይ ነው የዓለም ቁጥር የሚለካው። ኋላ በከዋክብት በጨረቃ እንቆጥራለን፣ ግን እነሱ ብርሃን የሚወስዱት ብርሃን የሚቀበሉት ከፀሐይ ነው ማለት ነው። ያኔ ፀሐይ አልተፈጠረችም፣ ያኔ ሰማይ አልተገለጠም፣ ምድርም አልታየችም አብ ወልድን በወለደው ጊዜ ማለት። ስለዚህ መቁጠሪያ ጊዜ ስለሌለ መቀዳደሚያ ጊዜ ስለማይነገር አብ ወልድን በወለደው ጊዜ መቀዳደሚያ ሰዓት የለምና ከአባቱ የማይቀደም ልጅ ነው። ከአባቱ ጋር ምን የሆነ ልጅ ነው? እኩል የሆነ ልጅ ነው ይላል። በቀላል ቋንቋ ለማስረዳት ያክል አባ ሕርያቆስ በቅዳሴ ማርያም ላይ እንዲህ በማለት ገልጿል። አብ ፀሐይ፣ ወልድ ፀሐይ፣ መንፈስ ቅዱስ ፀሐይ። አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ፀሐይ ነው ብሏል አይደለ? ለምሳሌ ፀሐይ ሶስት ነገር አላት ይላል። ክበቧ አላት፣ ብርሃኗ አላት፣ እንደገና ሙቀቷ አላት አይደለ? ክበቧ፣ ብርሃኗ፣ ሙቀቷ ሶስቱም በአንድ ጊዜ ነው አይደለ የታዩት? ነው አይደለ? ፀሐይ እንደወጣች ብርሃን አላት፣ ፀሐይ እንደወጣች ምን አላት? ሙቀት አላት ማለት ነው። ስለዚህ ፀሐይ ሙቀቷ፣ ብርሃኗ፣ ክበቧ በአንድ ላይ እንዳለ ሁሉ ያ ማለት አብ ወልድን ሲወልደው መንፈስ ቅዱስን ሲያሰርጸው አይቀዳደሙም። የፀሐይ አካል ከብርሃኗ እንደማይቀድም ሁሉ የፀሐይ ክበቧ ከሙቀቷ እንደማይቀድም ሁሉ አብም ወልድን አይቀድመው፣ መንፈስ ቅዱስንም አይበልጠው አይቀድመውም ማለት ነው። ይሄ ለአንድነት ለሶስትነት ቀላል ማስረጃው ነው ይቀርባል። ወይም በሌላ አገላለጽ እኛ ስንፈጠር ሰው ሲፈጠር ልብ አለው፣ ቃል አለው፣ እስትንፋስ አለው አይደል? ሰው በተፈጠረ ጊዜ ቀድሞ የተፈጠረው ልቡ ነው ወይስ ቃሉ ነው ወይስ እስትንፋሱ ነው? ምኑ ነው ቀድሞ የተፈጠረው? መቀዳደም አለ? ወደኛ ህይወት ላምጣው ብዬ ነው። መቀዳደም አለ አለ ነው ወይስ ስለራሳችን አላየ ነው? አንድ ሰው ተወለደ ስንል ገና እንዳልተወለደ ሶስቱ ነገሮችም አሉት የሉትም? ምን ምን? አዎ እስትንፋስ ማለት ነው። ከዛስ ድምፅ ማውጫ ቃል አለ። ከዛስ ምን አለ? ማሰቢያ አይምሮ ወይም ልብ አለ አይደል? እሺ ቃልና እስትንፋስ ከምንድን ነው የሚወጡት? ከምንድን ነው የሚወጡት? ልብ ከሌለ መተንፈስ ይቻላል እንዴ? እሺ ልብ ከሌለ መናገር ይቻላል እንዴ? ልብ የቃልና የእስትንፋስ መገኛቸው እንደሆነ ሁሉ አብም የወልድና የመንፈስ ቅዱስ ምንድን ነው? መገኛ ነው። ወልድ ከአብ ተወልዷል፣ መንፈስ ቅዱስ ከአብ ሰርጿል ማለት። ያ ማለት ልብ ከቃሉና ከእስትንፋሱ እንደማይቀድም ሁሉ አብም ከወልድና ከመንፈስ ቅዱስ ምን አይቀድምም ማለት ነው። ይሄ ለእኛ ለአንድነቱ ለሶስትነቱ ማስረጃ ነው። ይህ በእንዲህ እንዳለ ለሰማያዊ ልደቱ ሶስተኛ አመክንዮ ማሳያችሁ በጣም በሚያስደንቅ መልኩ ሁልጊዜ ልጅ እየተባለ መኖሩ ይደንቃል። ሁልጊዜ ምንድን ነው? ሁልጊዜ ምንድን ነው? ወልድ ዘላለም ይለዋል። የዘላለም ልጅ፣ ልጅነቱ የማያልፍ ሶስት ነገር ነው የምነግራችሁ። አንድ አባቱ የማይቀድመው ልጅ፣ ወይም ደግሞ ሁለት እናት የሌለው ልጅ፣ አረት ሶስት ምን አልኳችሁ? የሁልጊዜ ልጅ ማለት ሁልጊዜ ልጅ እየተባለ የሚኖር ልጅ ወይም ልጅነቱ የማያልፍበት ልጅ ማለት ነው። ልጅነቱ ምንም አይልበት የማያልፍ አስተውሉ ብያቸዋል። ይሄ መሰረታዊ ነገር ነው። ልጅነቱ የማያልፍበት ልጅ በዚህ ዓለም ላይ ስናጠና ሰዎች አምስት ዑደቶች አሉን። ስንት ዑደቶች አሉ? አምስት። የመጀመሪያ ከመወለዳችን በፊት የሉም እንባላለን። መቼም እኛ ሳንወለድ የለንም ነበርን እንዴ? ሳይወለድ የነበረ ሰው አለ አለ? አሁን የምንታየው በሙሉ ከተወለድን በኋላ ነው የታየነው። አምስት ሂደቶች ናቸው። አንድ ከመወለድ በፊት የለንም። ሁለት በተወለድን ጊዜ ልጆች ነን። ሶስት ባደግን ጊዜ ወጣቶች ነን። አራት በወለድን ጊዜ ወላጆች ነን፣ አባቶች እናቶች። አምስት በሞትን ጊዜ ሟቾች ነን፣ ሙተናል ማለት ነው። ስንት ናቸው የኛ ዑደት? ስንት ናቸው? ከምን እስከ ምን? ከየሉም እስከ ሙተዋል ማለት እኮ አይደል? ከየሉም እስከ ምን? መጀመሪያ እኮ የለንም። እህቴ እናትሽ ከመውለዷ በፊት ነበርሽ እንዳንቺ? አባቴ አንተ ከአባትህ
ከመወለድ በፊት ነበርክ እንዴ? የለንም አይደል? ተመልከቱ። ስለዚህ የሉም የሚባልበት ጊዜ ሰዎች አለን። ከዛስ ተወልደን ደግሞ ምኖች ናቸው ምንባል? ልጆች ናቸው አይደል? ምንባል? ልጆች እንባላለን። ስናድግ ወጣቶች እንባላለን። ከዛስ እንደገና ደግሞ ስንወልድ ወላጆች አባቶች እንባላለን። ስንሞት አፈሮች እንባላለን። ተመልሰን ወደ አፈርነት ትመለሳል አይደል? ምንባል? እንግዲህ ኦርቶዶክሳዊ ይህን ያልኳችሁ የወልድን ነገር በደንብ እንድናጠና ነው። ወልድ ግን የለም የተባለበት ጊዜ የለም፣ ሁልጊዜም አለ። መጽሐፍ ምን ይላል በቅዳሴው? ሀሎ እግዚአብሔር በመለኮቱ በመንግስቱ በትስብእቱ። እግዚአብሔር በአንድነቱ በሁለትነቱ ይቅርታ፣ በአንድነቱ በሶስትነቱ አለ፣ በመለኮቱ አለ። እግዚአብሔር ሁሌም አለ ነው የሚለው። የለም የምንልበት ጊዜ የለም። ወልድ ደግሞ እግዚአብሔር ማለት ነው አይደለም? እግዚአብሔር ነው። የለም የምንልበት ጊዜ የለም። ሁልጊዜ ያለ ልጅ ማለት እኮ እዩትማ፣ ሁልጊዜ ያለ ልጅ፣ ልጅነቱ የማያልፍ ደግሞም ተወለደ ብንለውም የተወለደበት ዘመን የማይለካ ቢሆንም ግን ተወልዶ የማያረጅ ልጅ፣ ሁልጊዜም ልጅ ብለን የምናምነው ማለት ነው። ይህ ልጅ አስደናቂ ልጅ ነው። እዩትማ፣ በጣም የሚደንቃችሁ ዓለም ከመፈጠሩ በፊት ልጅ ነው፣ በዓለም መካከልም ልጅ ነው። ዓለምን ማሳልፈው ምንድን ነው? ዓለምን ማሳልፈው ልጅ ነው። ስለዚህ ሁልጊዜ ምንድን ነው? ልጅ። እንዲህ አይነት ልጅ አለ እንዴ? የልጅነት ጊዜው የማያልፍበት ልጅ፣ ልጅ እየተባለ የሚኖር ልጅ፣ ወልድ ዘላለም። ነቢያት ልጅ ብለውታል፣ ወልድ ብለውታል። ልጅ ማለት አማርኛው ነው፣ ወልድ ማለት ግዕዙ ነው። ሐዋርያትም ልጅ ብለውታል፣ እኛም ልጅ እንለዋለን። ዓለም ከተፈጠረ እንኳን 7518 ኑሮታል። ይህን ያህል ዕድሜ ኑሮት ምንድነው የምንለው? ከተገለጠ ዓለም ከተፈጠረ ወዲህ እንኳን ስናጠና 7500 ዘመን ኑሮ በመላእክት አእምሮ፣ በነቢያት ትንቢት ምሳሌ፣ በሐዋርያት ስብከት፣ በሊቃውንት የመጻሕፍት ምስጢር ሁልጊዜም ልጅ እየተባለ ይኖራል ማለት ነው። ልጅነቱ የማያልፍበት ልጅ ደግሞ ልጅ ቢሆንም ለእኛ ግን ምናችን ነው? ለእኛ ምናችን ነው? አባታችን ነው አይደል? ወኮነ አበ አባት ሆነ ወወልደ ለአቡሁ፣ ለአባቱ ደግሞ ምንድን ነው? ልጅ ነው። ወኮነ አበ ለነ ወወልደ ለአቡሁ፣ ለአባቱ ልጅ ለእኛ ግን ምናችን? አባታችን ነው ይለዋል። በምንድን ነው የወለደን? በጥምቀቱ ከጎኑ በፈሰሰው ማየገቦ ተጠምቀን ልጆቹ ሁነናል። እርሱ አባታችን ነው፣ ግን ደግሞ ልጅ ነው። ይሄ በጣም የሚያስደንቅ ነገር ነው። ክርስቲያኖች ሁልጊዜ ልጅ እየተባለ ቢኖር አሁን እዚህ መካከላችን 60 ዓመት የሞላቸውን አባት አንተ ልጅ እንላቸዋለን? ልጅ እንላቸዋለን? ልጅ እንላቸዋለን ወይ? አንላቸው ማለት ከተወለዱ ግን ስንት ዓመታቸው? 60 ዓመት። ክርስቶስ ከድንግል ከተወለደ 2018 ሮታል። እንደው በአዲስ ኪዳን ከተገለጠው እንኳን 2018 ዓመት አሳልፎ ምንድነው የምንለው? አሁን ምንድነው የምንለው? ልጅ እንለዋለን። ይገርማል አይደል? አስባችሁታል? ልጅነቱ የማያልፍ ሁልጊዜም ያለ ልጅ ዛሎ ያለ ወይ ያሉ ዓለምን አሳልፎ የሚኖር ልጅ ነው። ልጅነቱ የማያልፍ የማይሻር። የሚገርመው የእሱ ልጅነቱ ብቻ አይደለም፣ አባቱ ደግሞ አባት ሆነ ስንለው ልጅ የተባለበት ዘመን የለም። ወኮነ አበ ይላል። አባት ሆነ ወይ ወልደ፣ ልጅ ግን አልነበረም ይለዋል። ምን ይለዋል? አባት ሆነ ምን አይደለም። አሁን አብን አባት ነው የምንለው አይደል? ልጅ ግን አንለውም። አሁን እዚህ ያላችሁ አባቶች መጀመሪያ ምኖች ነበራችሁ? ቅድም እንደነገርኳችሁ ምኖች ነበራችሁ? መጀመሪያ ልጆች። ከልጅነት በኋላ ምን ይቀጥላል? አባትነት መጣ አይደለ? አብ ግን ልጅ የተባለበት ዘመን የለም። ሁልጊዜ ምንድን ነው? አባት ነው። አብ ዘላለም አብ ሁልጊዜ አባት ነው። ወልድ ደግሞ ሁልጊዜ ልጅ ነው። ወልድ የአብ ልጅ፣ አብ የወልድ አባት። የባህሪው ለእኛ የጸጋ አባታችን ነው አብ። ወልድም የጸጋ አባታችን ነው። በጣም በሚያስደንቅ መልኩ የአብ አባትነት ሁሌ ይነገራል እንጂ ልጅ ተብሎ የማያውቅ ነው። አብን ልጅ ብለን አናውቅም፣ ልጅም አይባልም። ነገር ግን ሁልጊዜ አባት ነው። አይገርማችሁ ክርስቲያኖች? እንዴት ልጅ ሳይሆን አባት ሆነ ብሎ ማጥራት ያስፈልጋል። ልጅ ሳይባል እንዴት አባት ሆነ?
የልጅነት ጊዜ ሳይኖረው የአባትነት ጊዜ እንዴት ተሰጠው? ሁል ጊዜም አባት ነው። ሁል ጊዜ ዛሬም ነገም ትናንትም አባት ነው። ለዚህ እና ደግሞ መጻሕፍትን በማጥናት የዚህን የአብ የወልድ የመንፈስ ቅዱስን ነገር እጅግ እንደነቅበታለን ማለት ነው። እንግዲህ የምወደው ልጅ ይህ ነው ያለው ሁል ጊዜ አባት የሆነው አብ ነው ማለት ነው። የምወደው ምን ልጅ ይህ ነው አለ። አባቱ የሚወደው ልጅ ነው። ለአባቱ አንድ የሆነ ልጅ ነው። ልጅነቱ የማይሻር ልጅ። ይህ ልጅ ተገልጦ ወደ ምድር መጥቶ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወልዶ አስተርእዮ እንለዋለን ማለት ነው። ተገለጠ ማለት ነው። ታየ፣ አየነው በምድር ሲመላለስ፣ በኪደተ እግሩ ምድር ሲቀድስ፣ ድውያንን ሲፈውስ፣ ሙታንን ሲያስነሳ፣ ታምራትን ሲያደርግ፣ በባህር ላይ ሲመላለስ፣ በደረቅ ምድር ላይ ሲመላለስ፣ የተራቡትን ሲያበላ ሲያጠጣ ተመለከት ነው። ስለዚህ ምን አለ? አስተርእዮ ተገለጠ ማለት ነው። እንግዲህ ለሰማያዊ ልደቱ ሶስቱን እንዳትረሱ። ወደ ምድራዊ ልደቱ ልምጣና ቀለል ወደ ማድረግ ሐሳብ ልምጣ። ሰማያዊ ልደቱን ሶስቱን እንዳረሱ እናት የሌለው ልጅ፣ አባቱ የማይቀድመው ልጅ፣ ሁል ጊዜ ልጅ እየተባለ የሚኖር ልጅ። እነኚህ ሶስቱን እንዳትረሷቸው። ያዛቸዋቸው? ይዛቸዋቸው? እስቲ ያዛቸዋቸው። ምክንያቱም ወንጌል እንደ ጅረት የሚፈስበት ምድር ነው ይሄ ቦታ። ስለዚህ ይሄ ለእናንተ ቀላል ነው ብዬ ነው የማስበው። ወደ ምድራዊ ልደቱ ልምጣና ምድራዊ ልደቱን ስንመለከት አሁንም ለምድራዊ ልደቱ ሶስት አመክንዮ እንሰጠዋለን። የመጀመሪያ ከእናት ብቻ የተወለደ ልጅ። ከምን ብቻ የተወለደ? ከእናት ብቻ። ለሰማያዊ ልደቱ ምን ብቻ ነው የነበረው? አባት ብቻ። ለምድራዊ ልደቱ ደግሞ ምን ብቻ አለው? እናት ብቻ። ይደንቃል ክርስቲያኖች። ወአብ በዲበ ምድር ይላል። አልወጡ እም በሰማያት ቅዱስ ያሬድ በሰማይ እናት የለውም ይልና ወአብ በዲበ ምድር፣ በምድር ደግሞ ምን የለው? አባት የለውም ማለት። ይህንን ቅዱስ ያሬድ እንዲህ ያለው ከቅዱስ ጳውሎስ ሐሳብ ተነስቶ ነው። ቅዱስ ጳውሎስ ለገላትያ ሰዎች የገለጠው አንድ ጠንከር ያለ ቃል አለ። ምን ይላል መሰላችሁ? ተወልደ እምብእሲት፣ ከሴት ተወለደ ይላል። ከማን ተወለደ? ክርስቶስን ከማን ተወለደ ይለዋል? ከሴት ተወለደ። አሁን ይህ ቃል ከሴት ተወለደ ማለት ምን የለም ማለት ነው? ምን የለም ማለት ነው? ኢየሱስ ክርስቶስን የዮሴፍ ልጅ ለሚሉት አካላት እኮ ይሄ በቂ መልስ እኮ ነው አይደለ? ምክንያቱም ተወልደ እምብእሲት ከሴት ተወለደ ነው እንጂ ያለው ከወንድና ከሴት ተወለደ አላለም ቅዱስ ጳውሎስ። የአንድ ሰው የልደት ታሪኩ ሲነገር እገሌ ከአቶ ገሌና ከወይዘሮ ገሊት ተወለደ አይደል ይባላል። ጳውሎስ ስለ ክርስቶስ መወለድ ሲናገር ተወልደ እምብእሲት ነው ያለው። ከሴት ተወለደ፣ ከሴት ብቻ። ይህ ማለት ወንድ የለም ማለት እኮ ነው። አባት የለም ማለት እኮ ነው። እንበለ ሩካቤ እንበለ ዘርአ ብእሲ ተወለደ የሚለውን ሐሳብ ሲገል ተወልደ እምብእሲት ከሴት ተወለደ ይላል። ስለዚህ ለምድራዊ ልደቱ ምን የለው ማለት ነው? ምን የለው ማለት ነው? አባት የለው ማለት ነው። ይደንቃል። ያለ አባት የተወለደ ልጅ እኮ ነው። ከሰማይ ያለ እናት የተወለደ ልጅ፣ ከምድር ያለ ምን የተወለደ? ያለ አባት የተወለደ ልጅ። ይሄ ከቃል በላይ ነው። ኦርቶዶክሳዊ ምን እንደነቅበት ዕለት ዕለት መጻሕፍትን በማንበብ እየመረመር አንክሮ የምናደርግበት ምስጢር ነው። ይህንን ከሴት ተወለደ ያለው ቅዱስ ጳውሎስ ቄርሎስ በቅዳሴው በሚያስደንቅ መልኩ ተርጉሞታል። ቄርሎስ ቅዳሴው እንዲህ ይላል። እያነጻጸረ የሔዋንን ከአዳም የጎን አጥንት መገኘትና የክርስቶስን ከድንግል ማርያም መገኘት እያነጻጸረ ቄርሎስ ተርጉሞታል። ምን ይላል መሰላችሁ? በጣም ጠንከር አድርጎ ነው የገለጠው። ሔዋን ይላል ከአዳም የጎን አጥንት በተገኘች ጊዜ እናት ስላልነበራት ሰው የመሆን ነገር ወይም ሴት የመሆን ነገር አልጎደለባትም ይላል። ሔዋን ከአዳም የጎን አጥንት ነው አይደል የተሰራችው? ይሄ መጽሐፍ ቅዱስ ይገልጻል። ኦሪት ዘፍጥረት ስታነቡ ያስረዳናል። ከአዳም የጎን አጥንት ሔዋን በተፈጠረች ጊዜ ሰው እናት ስላልነበራት ሰው የመሆን ነገር አልጎደለባትም ይላል። ሰው ለመሆን እናትና አባት አስፈላጊ ስለሆነ ነው አይደል? ለዚህ አሁን እናትና አባት አንዱ ነው ያልወለዱት ልጅ አይደለም። በእኛ በሰው ልጆች የመወለድ ሂደት አለ። የክርስቶስ ግን ከዚህ ወጣ ያለ እናቶች አባቶች አንዱ ነው ልጅ ወልዳል አይደል? በሩካቤ
እመቤታችን ግን ብቻዋን የወለደችው ልጅ ነው። ይህንን ሲያነጻጽር ግን ሔዋን ከአዳም የጎን አጥንት በወጣች ጊዜ ሰው የመሆን ነገር አልጎደለባትም፣ እናት ባይኖራትም አልጎደለባትም ይላል። ልክ እንደዚህ ክርስቶስ ከድንግል ማርያም በተወለደ ጊዜ ኢሃጾ ፍና ትስብእት ሰው የመሆን ነገር ምን አላለው? አልጎደለበትም። ይደንቃል እኮ ኢሃጾ ፍና ትስብእት ሰው የመሆን ነገር አልጎደለበትም ማለት። ከዛስ ገሊላዊቱ ድንግል ብቻዋን ወለደችው ነው የሚለው። የአባትነትንም የእናትነትንም ድርሻ ማን ያዘችው? ድንግል ማርያም ነው ያዘችው። አዎ ገሊላዊቷ ድንግል ነው የሚለው። ብቻዋን ወለደችው፣ ብቻዋን አባት ሳይኖር። ጳውሎስ ያለው ነው ስለ የተረጎመው አባት ሳይኖር ብቻዋን ወልዳ ልጅ ብለዋለች። ይሄም ደግሞ ይቀጥልና ምን ይላል መሰላችሁ? ሔዋን ይላል ከአዳም የጎን አጥንት በተሰራሽ ጊዜ አዳምን ሕመም አልተሰማውም ይላል። አስቡ፣ ከሰውነቱ አጥንት ተነቅሎ አዳምን ሕመም አልተሰማውም። ተሰምቶታል? ከሰውነቱ አጥንት ተነቅሏል እኮ ወነሳ አደ አጽመ እንገቦ ለአዳም ከአዳም የጎን አጥንት አንዲት አጥንትን ወሰደና ማንን ሰራ? ሔዋንን ሰራት። ያኔ ሔዋን ስትፈጠር ከአዳም የጎን አጥንት ስትነሳ አዳምን ሕመም አልተሰማውም ማለት አስባችኋል? የእግዚአብሔር ጥበብ እናቶች ከሰውነታቸው አጥንት ተነቅሎ ይሰማችኋል? አይሰማችሁ? ምን አይነት ማደንዘዣ ነው ዋካችሁ! በጣም የሚገርም እኮ ነው። ልክ እንደዚህ ይላል ገሊላዊቱ ድንግል ክርስቶስን በወለደችው ጊዜ ሕማመ ወሊድ አልተሰማትም ማለት። ክብር ለድንግል ማርያም ይሁን። ሕማመ ወሊድ አልተሰማትም። ይህንን ቃል ቄርሎስም የተናገረው ቅዱስ ኤፍሬም ደግሞታል። ሶርያዊ ኤፍሬም ምን አልመሰላችሁ? ወእም ድንግል ተወልደ ዘእንበለ ሕማም፣ ያለ ሕመም ከማን ተወለደ ይላል? ከድንግል ተወለደ አለው። ያለ ሕመም እርሱንም ሕመም ሳይሰማ። ሕፃናት እኮ ከማይፀን ሲወጡ ዋ ብለው ያለቅሳሉ አይደል? ያ ከጠባብ ማይፀን ድምፃቸው የሚያሰሙባት የልቅሶ ድምፅ ነው። ሲመጡ አልቅሰው ይቀበሏታል። ሲሄዱ ደግሞ ሰዎች እያለቀሱ ይሸኟቸዋል። ሰዎች አይደል? የትኛው ሕፃን ከእናቱ ማይፀን ሲወጣ ያለቅሳል? ካላለቀሰ ጤነኛ አይደለም ማለት ነው። እንደገና ደግሞ ሲሞት እየተለቀሰ ይሸኛል። የሰው ልጆች ዑደት፣ የሰው ልጆች ሕይወት ሶስቱ ነገሮች ናቸው ይላሉ መምህራን። የመጀመሪያ የልደት ቀኑ። የልደት ቀኑ ዘመዶቹ ይስቃሉ፣ እሱ ያለቅሳል አይደል? እውነት ነው። በተወለደ ጊዜ ልጁ ያለቅሳል። ወላጆቹ ዘመዶቹ ግን በደስታ ይሞላል። ቤቱ ሁሉ ወዳጅ ዘመዱ ሁሉ እንኳን ደስ አላቸው አይደል? ነው። እንደገና ሁለተኛ ሁሉንም አንድ አድርጎ የሚያስደስት የሰው ልጅ የሰርግ ቀኑ ብቻ ነው። የሰው ልጅ ሁሉም እኩል የሚደሰተው በሰርጉ ቀን ነው አይደል? እናትም አባትም እህትም ወንድምም ልጅ በተዳረ ጊዜ ይደሰታሉ። የደስታ ቀን አንዲት ናት። የመጨረሻ ግን ሲወለድ እሱ ነበር ያለቀሰ፣ ሲሞት እሱ አያውቅም። ዘመዶቹ እያለቀሱ ምን ይሉታል? ይሸኙታል ማለት ነው። በልቅሶ የተቀበላትን አለ በምንድን ነው የሚሸኛት? በልቅሶ ነው የሚሸኛት። እንደ ቀላል እንዳይመስላችሁ። አሁን የምላችሁ ሕፃናት ሲወለዱ ሕመም ይሰማቸዋል። ከሕፃናቱ በበለጠ ደግሞ ወላጆች እናቶች ምን ይሰማቸዋል? ሕመም ይሰማቸዋል። ድንግል ግን ስትወልደው ሕመም አልተሰማትም። ክርስቶስም ሲወለድ ሕፃናትን የሚሰማ የመወለድ ሕመም አልተሰማውም። ይሄን ጠቅለል ላደረገና ወም ድንግል ተወልደ ዘእንበለ ሕማም፣ ያለ ሕማም ከማን ተወለደ አለው? ከድንግል ተወለደ አለ። ከድንግል አያችሁ። ደግሞ የሚገርማችሁ ከድንግል ተወለደ ሲል ስትወልደው ድንግል መሆኗንም እዚህ ላይ ይገልጣል። አንዳንድ ደካማ ሰዎች የእመቤታችን ድንግልና የሚጠራጠሩ አካላት እነኝ መጻሕፍቶችን ማንበብ አለባቸው። ያለ ሕመም ከድንግል ተወለደ ነው የሚለው። ለምድራዊ ልደቱ ይሄ አንዱ አመክንዮ ነው ማለት ነው። ስንት አመክንዮ ነው የምነግራችሁ? ለምድራዊ ልደቱ ስንት ነው የምነግራችሁ አልኳችሁ? 3 አይደል ያልኳችሁ? ለሰማያዊ ልደቱ 3፣ ለምድራዊ ልደቱ 3። ከዛ ወደ ጥምቀቱ መጥቼ ትምህርቴን እቋጨዋለሁ ነው ያልኳችሁ። ወደ ጥምቀቱ መጥቼ ማለት ነው። ከእናቱ ቀድሞ የነበረ ልጅ ነው። ከእናቱ ቀድሞ ምን ያለ የነበረ ልጅ። ይደንቃል አይደል? ከእናቱ የቀደመ ልጅ አለ ከመካከላችሁ? እናቱን የሚቀድም ልጅ አለ? ይህ ልጅ እኮ ይደንቃል። ከአባቱ ጋር እኩል የሆነ ልጅ፣ እናቱን የቀደመ ልጅ እኮ ነው። እንዴት ይደንቃል እባካችሁ! በአንድ ወቅት ኢየሱስ ክርስቶስ እያስተማረ ሳለ ስለ አብርሃም ታሪክ ሲነግራቸው መቼስ አይሁድ ወይም ደግሞ ጸሐፍት ፈሪሳውያን፣ ሰዱቃውያን ምን አሉት መሰላችሁ? ግን አንተ
የ50 ዓመት እንኳን አልሞላህም እንዴት ስለ አብርሃም ትነግረናለህ አሉት። አያችሁ አንተ 50 ዓመት አልሞላህም ስለ አብርሃም እንዴት ልትነግረን ትችላለህ? የስንት ዓመት ወጣት ነበር ያኔ? የስንት ዓመት የ30 አይደል? ማስተማሪያ ጀምሮ በ30 ዓመት አይደል? አዎ በ30 ዓመቱ ነው በተለይ ይፋ ወጥቶ ማስተማሪያ ጀምሮ። ታዲያ አንተ ገና 50 ዓመት እንኳን የሌለህ ከአንተ ምን በልጥኛ ታሪክ አወቃዎቻለን ስለ አብርሃም እንዴት ትነግረናለህ ሲሉት ምን አላቸው መሰላችሁ? እንቅድመ ይትወለድ አብርሃም አለ ከሆነ አብርሃም ሳይወለድ እኔ አለው አላቸው። አብርሃም ሳይወለድ ማን አለ? እኔ አለው። ስለዚህ ከእመቤታችን ደግሞ ማን ይቀድማል? አብርሃም ይቀድማል። እመቤታችን የአብርሃም ዘር ናት አይደለ? ስለዚህ እናቱን የሚቀድም ልጅ ማለት ነው። ያ ማለት እናቱን ፈጥሮ ነው እናት ያደረጋት። ድንግል ፈጣሪዋን ምን አደረገችው? ወለደችው አይደል? ምን ነው ክርስቶስ ከፈጠራት ከድንግል ተወለደ፣ ድንግል ደግሞ ፈጣሪዋን ወለደችው። ይሄ በጣም መጻሕፍት ሁሉ የሚደነቅበት ነው። አባ ጊዮርጊስ ዘጋስጫ ከተደነቀባቸው አንዱ እሱ አይደለ? እናቱን ምን ያለ ልጅ ነው ያለ? የፈጠረ ልጅ አይደለም ያለው እንዴ? እናቱን የፈጠረ ልጅ እናቱን ፈጥሮ ነው የተወለደ። ከፈጠራት ከአንዲት ድንግል ተወልዷል። ፈጣሪዋን አምላኳን ወልዳ ጡቷን አጥተዋለች። ግን ይሄ እንዴት ይደንቃል መሰላችሁ? ሰማይና ምድርን በመሃል እጁ የያዘው አምላክ የአንዲትን ድንግል ጡት ይዞ ጠባ ማለት ይደንቃል እኮ አይደለ? ፎተሴሴ አሊበ ከመ ሕፃናት ያለው ስሙ አይደለም። እንዴት እንደ ሕፃናት ጡትሽን ይዞ ጠባ ይላል። እንደ ሕፃናት። ኧረ በጣም የሚደንቅ እኮ ነው ክርስቲያኖች። እንደው ምንድን ነው የሚለው? ከድንግሊቱ የመነጨውን ወተት የፈጠራት ልጇ እዞት ሲጠባ ጡቷን ይዞ ሲጠባ በጣም ያስደንቃል። መጻሕፍት ለዚህ እኮ ነው እፎ ተሴሰያ ሊበ ከመ ሕፃናት፣ እንደ ሕፃናት እንዴት ጡትሽን ይዞ ጠባ ይለዋል። እንደ ሕፃናት እንዴት ጡትሽን ይዞ ጠባ። እንደውም አንድ ነገር ልንገራቸው፣ ሴቶች ከወንድ ካልደረሱ የቱንም ያህል ቢበሉ ቢጠጡ ጡታቸው ወተት ማመንጨት አይቻላቸውም። ይቻላቸዋል? የታውቃችሁ እናንተ አይቻላቸውም የምትሉ እነሱ ይመስሉ እንጂ ነው። ይሄን ሪሰርች ሰሩ ነው የምታድሩት ሴቶች። መጻሕፍት የሚሉት እንደዛ ነው። ወይት ካሎ ላነስ ታውዙ ሀሊ ዘይንበለ ይትራ ከማ ምስለ እደው፣ ሴቶች ከወንድ ሳይደርሱ ከጡታቸው ወተት ማመንጨት አይቻላቸውም ይላል። እውነት ነው ሐሰት ነው? እነሱ ይመስክሩ እናንተ ተው ወይ። እውነት ነው ሐሰት ነው? እውነት ነው አይደለ? ሴት ልጅ ይላል የቱንም ያህል ቢመቻል ብትበላ ብትጠጣ ብትወፍን ከጡቷ ወተት መመንጨት የሚችለው ከወንድ ከደረሰች ነው። ይህን አለና ያጽም ንቃተ ሀሊብ ማጥፋተ ብእሲት እንተ ማጥፋተ ድንግል ይላል። እንተ ይተአምር ብእሲ፣ ወንድ ከማታውቀው ከድንግል ግን ከጡቷ የመነጨው ወተት ይደንቃል ይላል። ክብር ለአምላክ እናት ይደንቃል። እንዴት ይገርማል! ወንድ ከማታውቀው ከድንግሊቱ ጡት የመነጨው ወተት እንዴት ይደንቃል ይላል። ያጽም ንቃተ ሀሊብ ማጥፋተ ድንግል እንተ ይተአምር ብእሲ፣ ወንድ ከማታውቀው ከድንግሊቱ ጡት የመነጨው ወተት ያስደንቃል አለ። ከዚያ ከድንግሊቱ ጡት የመነጨው ወተት ለመጥራት አሐዘ አጥባተኪ ወጠበዋ ሊበ፣ ጡቶችሽን ይዞ ወተቱን ጠባ አለው አምላክ። ታዲያ ቅዱስ ያሬድ ደግሞ ይህን ሲመራመረው ሶርያዊ ሊቅ ቅዱስ ኤፍሬም አሐዘ አጥባተኪ ጡቶችሽን ያዘ ወጠበዋ ሀሊበ ወተቱን ጠባ አለ። ይህንን ደግሞ ያየው በመንፈስ ቅዱስ የተቃኘው ቅዱስ ያሬድ ደግሞ ምን አለ? እፎ ተሴሰየ ሀሊበ ከመ ሕፃናት፣ እንደ ሕፃናት እንዴት ጡትሽን ይዞ ጠባ። እውን ሰማይና ምድርን በመሃል እጁ ይዞ ፍጥረታትን የሚመግበው አምላክ ተርቦ ነው ወይ አንቺን ጡት ይዞ የጠባ እያሉ መጻሕፍት ያደነቁት። የእኛ ምግባችን እሱ እንዴት ተራበ? ለሰማይና ለምድር ምግብን የሚመግበው ለመላእክት የምስጋና ምግብን ለእኛ ሁለቱን ምግቦች ስጋዊ ምግብንም መንፈሳዊ ምግብን የሚመግበን አምላክ ተርቦ ነው እንዴት ጡቷን ይዞ የጠባ? ደግሞስ እንዴት ጡቷን ያዘ? አሐዜ ዓለም በራሁ የሚለው ዓለምን በመሃል እጁ የያዘው አምላክ ጡቷን ይዞ እንዴት ጠባ? እባካችን ዓለምን በመሃል እጁ የያዘው ነው። ደግሞስ ሰማይና ምድርን በመሃል እጁ የያዘው አምላክ በድንግል እጅ እንዴት ተያዘ? መሀል አናቱን እኮ ቅፍ አድርጋ ያዘችዋል። አዘቶ በእራሃ ይላል። በመሃል እጇ አቅፋ ያዘችዋል። እሱ ዓለምን አቅፎ ዓለምን በእጁ ይዞ እሷ ደግሞ እሱን ይዘው ነበር። አቤት የድንግል ነገር ይደንቃል። እርሱ ዓለምን ይዟል፣ እርሷ እሱን ይዘዋለች። ይህን ነው ቤተ ክርስቲያን የምታስተምረን። ይህ ድንቅ ምስጢር ነው ክርስቲያን።
ታዲያ እናቱን የቀደመ ልጅ ማለት ይህ ነው። ሰማይን የዘረጋ ምድርን ያጸና በገጸ ሰማይ ላይ ከዋክብትን የሚያበራ ፀሐይ ጨረቃ የሚያመላልስ በገጸ ምድር በከርሰ ምድር ፍጥረታትን የሚያኖር አምላክ በማኅፀነ ማርያም ኖረ። ታዲያ ይህ ደግሞ እናቱን የሚቀድም ልጅ ነው። አብርሃም ሳይወለድ ያለ ፍጥረታት ሳይመጡ የመጣ የነበረ ዓለማትን ሁሉ በመሃል እጁ ይዞ የሚኖረው ከእናቱ ቀድሞ ያለው ልጅ እናቱን ፈጥሮ ከእናቱ ተወለደ። ስለዚህ እናቱን የሚቀድም ልጅ በዓለም ላይ አምላኳን ልጅ ያለች እናት እርሷ ብቻ ናት አይደለም? ፈጣሪዋን ልጅ ያለች እናት። እኛ እኮ አምላካችን ነው የምንለው አይደለም? አባታችን ነው የምንለው። ሌላ ማለት እንችላለን? ፈጣሪያችን፣ አምላካችን፣ አባታችን እንለዋለን። እርሷ ግን ልጅ አባቷም ልጇም ነው አባቷም እኮ አይደል? ፈጣሪዋ ነው። ልጅ አምላኬ፣ አባቴ፣ ፈጣሪ ብላ ትጠራዋለች። አምላኬ እያለች ጡቷን እሷ ታጠባዋለች። በመሃል እጁ ተይዛ በመሃል እጇ ይዘዋለች። እሷ ራሱ በማን እጅ ላይ ነው ያለችው? በሱ እጅ ላይ እንደነ ታላለም እኮ ይደንቃል። በመሃል እጁ ተይዛ በሱ እጅ ላይ ያለች፣ እሱንም ያዘች፣ በእጁ ላይ አለች፣ በእጇ ዘዋለች። ቤተ ሳሙኤል እንደነ በእጇ የያዘችው ቀድሞ ግን እሱ ደግሞ ዓለም በማለት የያዘ ልጅ አላት። እንዴት ልግለጸው? ቃል ያጥራል እኮ አሁን ለማለት ደስ ይላል በእውነቱ። ምህረት ምስክር ማክሰኞ ስርዓተ ቤተ ክርስቲያን እነዚህ ሲያስተምሯችሁ ቤተ ክርስቲያናችሁን በደንብ እንድታውቁ ነው። እንዲህ ያሉ ነገሮችን እንድትረዱ ነው። አምላክ ዓለምን ያዘ። ዓለምን ሲይዝ በዓለም ውስጥ እሷ አንዷ ናት አይደል? ዓለምን የያዘውን ደግሞ እሷ ምን አደረገችው? ያዘችው። እንዴት ቻለችው ነው ጥያቄው። ሰማያት አልቻሉት። አዎ ሰማያት እኮ መሸከም አቅቷቸው ተንቀጥቅጠዋል። ዘያገምርዎ ሰማያት ወይም ዘያግመሮ ሰማይ ማኅፀነ ድንግል ጾሮ ይላል። ሰማይ ያልቻለውን የድንግል ማኅፀን ቻለው። ሰማያት መሸከም ያቃታቸውን ድንግል ቻለችው። ጾርኪ ዘይትጸወር እኮ ነው የሚለው። አግመርኪ ዘይትገመር የማይቻለውን ቻልሽው አላት። የማይወሰነው ወሰንሽው። ምልአቱ፣ ስፋቱ፣ ርቀቱ ከቃል በላይ የሆነውን የገብርኤልን የብስራት ቃል ሰምታ ቃልን ጸንሳ ልጅ አለችው። ይሄ የሚደንቅ ነው። ስለዚህ ክርስቲያኖች እናቱን የቀደመ ልጅ ማለት ነው። ላቅርበውና በሶስተኛ ደረጃ ለመሆኑ እንዴት ተወለደ ብለን እንዴት ተገለጠ ብለን ስናጠና የገባውን ቃል ለመፈጸም ነው። ምኑን ለመፈጸም? ቃሉን ለመፈጸም። ምን ብሎ ቃል ገብቷል? ከልጅ ተወልጄ ምን እልሃለሁ ብሎታል። አድነዋለሁ። አንዳንዶቹ ይህ ቃል ሲጠቀስ እንዴት ብለው የሚቃወሙ አሉ። ግን መጻሕፍት ጋር እናገናኙ፣ ሊቃውንት ያገናኙታል። ወአመበጽ ዕድሜሁ ፈኖ ወልዶ አይደለ ወተወልደ እምእሲት። ጊዜው ሲደርስ ማለት ቃል የገባለት ጊዜ እኮ ነው። ቅዱስ ጳውሎስ ጊዜው ሲደርስ ከሴት ተወለደ ያለው ቃል ከልጅ ልጅ ተወልጄ አድንሃለሁ ያለውን ያንን መተርጎሚያ እኮ ነው። ጊዜው ሲደርስ የሚለው እሱ ነው። በቀለሚንጦስ በ5 ቀን ተኩል ከልጅ ልጅ ተወልጄ አድንሃለሁ ብሎታል። ግን እቺ 5 ቀን ተኩል ስንት ዓመት እንደሆነች ታውቃታላችሁ? 5500 ዓመት ስንት ቀን ነው? ስቴዝ ላይ የእኛን ጽናት ልለካ ምን ያህል ተስፋ ማድረግ እንዳለብን። 5500 ዓመት ወደ ቀን ሲመጣ ስንት ቀን ነው? አንድ ቀን። እንደው በእኛ አቆጣጠር ማለት ነው። በእግዚአብሔር ዘንድ 5 ቀን ተኩል ያለው 5500 ዓመት ነው፣ ቀን አይደለም። አንድ ዓመት ስንት ቀን ነው? እስቲ ወደ ቀን ቀይሩት። አንዳንዴ አይምሯችንም ሂሳብ ይስራ። አዳም ያን ያህል ጊዜ በተስፋ ጠብቋል። እኛስ ትንሽ ነገር ጠይቀን ቶሎ ካልተፈጸመልን ቶሎ ተስፋ እንቆርጣለን። እስቲ ከአዳም እንማር ምን ያህል ጠንካራ እንደሆነ። አዳም የጠበቀው ጊዜ ለመዳን ስንት ቀን ነው አላችሁ? 5500 ሲባዛ 5500 ዓመቱ ሲባዛ በዓመቱ ቀን እኮ ስንት ይመጣል? አታውቁት? እንዴት እስከ ዛሬ ሳታስቡ ኖራችሁ?
እሺ አመት ስልክ አውጡ ላሳያችሁ። በቃልማ አሁን ስሌት መቃብር እየገባች መጣለች። ሁሉም 10 ሲደመር 10 ስንት ነው ቢባል ሞባይል ነው የሚያወጣ ለመደመር። እስቲ ግን አንዴ ስልካችሁን ስሩት በደንብ እንድትረዱ ማለት 365.25 ሲባዛ በ5500 ዓመት አባዙት። ነጥብ 25ቷ ስንት መሰለቻችሁ? ሩብ ዓመት አይደል? በ4 ዓመት ስንት ይሆናል? 366 ቀን ይሆናል አይደል? በአመቱ ሩብ ቀን እንስጠው ብዬ ነው። አባዙት 365.25 ሲባዛ በ5500 አባዛችሁ ተለምዶ ወይ ነገራችሁ በቃል 2,875,000 ጎበዞች 2,875,000 ቀኖችን አዳም በተስፋ ጠብቋል ለመዳን። እናንተ 100 ቀን ትታገሳላችሁ ቀጠሮ ቢሰጣችሁ? ይሄን ቁጥሩን እንድትዙት አይደለም። ምን ያህል ጠንካራ ነው አዳም! ከ2 ሚሊዮን ቀኖች በላይ በተስፋ የጠበቀ 2,875,000 ቀኖችን አዳም በተስፋ ጠብቋል። ግን እኔና እናንተ የሆነ ነገር ጠይቀን ቶሎ ካልተመለሰልን አንድ ቀን እንኳን ጧት ጠይቀን ማታ ነው መልስ የምንፈልገው። ሳምንት ሲዘገይ እግዚአብሔር የለም ወደ ማለት እንመጣለን፣ እንጨነቃለን። እንደዛ አይደለም ክርስቲያኖች፣ እንደዛ አይደለም። እግዚአብሔር ቢዘገይም የሚቀድመው የለም። ይህን እንዳትረሱት። እና ለምን ተወለደ ከተባለ ለአዳም የገባውን ቃል ኪዳን ምን ሊያደርግለት? ሊፈጽምለት ነው። ቃሉን ለመፈጸም ነው የተወለደ። ሰው የሆነው ቃሉን ለመፈጸም ነው። ቃሉን ለመፈጸም የተወለደ ልጅ፣ ከእናቱ በፊት የነበረ ልጅ፣ ያለ አባት ከእናት ብቻ የተወለደ ልጅ ምድራዊ ልደቱ ይህ ነው ማለት ነው። ታዲያ ይህ ልጅ ደግሞ 30 ዓመት ሲሞላው ምን ሆነ? ተጠመቀ። አረ ተጠመቀ። በ30 ዓመቱ ተጠመቀ። እሱ የተጠመቀው ለእኛ የጥምቀት ስርዓት ሊሰራልን እንጂ እሱማ እኛ የምንጠመቀው ለመክበር ነው፣ ለመዳን ነው። እሱ ከብራይል ክቡር ነው። እርሱ እድናይል መድኃኒት ነው አይደለ? አዳይ ነው እርሱ እኮ። በጥምቀት እንከብራለን እኛ፣ እሱ ግን ራሱ ክቡር ነው። ከብራይል ክቡር አይደለ? እጽድቃይል ጻድቅ አይደለ? እድናይል አዳኝ አይደለም እንዴ? እርሱ መድኃኒት ነው። እሱ እኮ አዳይ ነው። እርሱ ራሱ ክቡር ነው፣ ሌላውን የሚያከብር ነው። ራሱ መድኃኒቱ ነው፣ ሌላውን የሚያድን እኮ። ታዲያ ለምን ተጠመቀ ካላችሁ ለዮሐንስ እንደነገረው ጽድቅን ሁሉ ልንፈጽም ምን ይለናል አለ? ይገባናል። ተው አይደለ? ጽድቅን ሁሉ ለምን ተጠመቀ ስንል ጽድቅን ለመመስረት ነው። በቃ ያልተጠመቁ ሰዎች ምን አይሆኑ ማለት ነው። በዚህ ቃል መሰረት አይጸድቁ የምንለው ዝም ብለን አይደለም። ጥምቀት ለመጽደቅ ነው። መጽደቅ ማለት መዳን ነው። ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ አይድንም። አለቀ። ለመሆኑ እኛ የምንጠመቀው ለመዳን ነው። እርሱ ግን የተጠመቀው ለምንድን ነው? ለምንድን ነው የተጠመቀው? ነገርኳችሁ እኮ። ጽድቅን ሊሰራ ሊያድነን ነው። የመዳንና የማዳን ነው ጥምቀቱ። እዩት፣ እርሱ ሊያድነን የተጠመቀ፣ እኛ የምንጠመቀው ለምንድን ነው? ልንድን ነው። ታዲያ አንዳንዶቹ በ30 ዓመቱ እንደተጠመቀ በ30 ዓመታችን እንጠመቅ ይላሉ አይደል እንዴ? ሊያድኑ ነው የሚጠመቁ ወይስ ሊድኑ? እርሱ በ30 ዓመቱ የተጠመቀ እኮ ጽድቅን ሊመሰርት ድነትን ሊመሰርት ነው። እስከ 30 ዓመት ተኝቶ ኑሮ በ30 ዓመት ልጠመቅ ብሎ በ30 ዓመቱ ከተጠመቀስ በ33 ዓመት ውስጥ መስቀል ላይ ወጥቶ ቀራንዮ ላይ ይሰቀላል? የሞቱና ላዛርንስ ያስነሳል? በ30 ዓመቴ እንደ ጌታ መጠመቅ አለብኝ የሚለውን ሰው እንዲበሉት፣ እሺ እዛ መቃብር የሞቱ ሰዎች አሉና እሺ አንተ ታስነሳለህ ወይ በሉት። ወይም ደግሞ ከ3 ዓመት በኋላ መስቀል ላይ ወጥተህ ትሰቀላለህ ወይ በሉት። ራሱን ከአምላክ ጋር ማወዳደር ይቻላል ወይ? ደግሞስ በድንግልና ነው ወይ አንተ ተጸንሰህ የተወለድክ ብላችሁ ጠይቁት። እንዲያም ከሆነ ደግሞ አንተ 40 ቀን
ጾመሃል ወይ? ምንም ሳትበላ እስቲ 40 ቀን ጾም አሳየን በሉት። በ30 ዓመቱ ከተጠመቀ ክርስቶስ እንደተጠመቀ ሳይሆን ሳያድር ወደ የት ሄደ? ወደ ጾም ጾሞ ወደ ጾም ሄዶ ምንም ሳይቀምስ ስንት ቀን ጾመ? 40 ቀን። ስለዚህ እስቲ እሺ በ30 ዓመት ተጠመቀ 40 ቀንስ ትጾማለህ ወይ በሉት። ይጾማል? አስመሳይ ነው። ተመልከቱ። በ30 ዓመት ይጠመቃለሁ ያለ ያታለላል። እሺ 40 ቀን ጾም በሉት። መጠመቁ ተጠመቅ ጥሩ መነሻው 40 እና 80 ቀን ይሁን እንጂ የትኛውም ሰው በ100 ዓመቱ መቶ ቢጠመቅ ይድናል አይደል? መጠመቁን ተጠመቅ። ታዲያ ለምን ጾም ትቃወማለህ በሉት። ጾም ጌታ ጾሞልኛል ይላል። እንደተጠመቀ ግን ልጠመቅ። አንዱን ጥሎ አንዱን አንጠልጥሎ አይሆንም። ኦርቶዶክሳዊት ቤተክርስቲያን አንድም ስህተት የለባትም ክርስቲያኖች። ስለዚህ እርሱ ተጠምቋል። መጠመቁ ለኛ ድነት ሊመሰርት ነው። ግን ይሄ ብዬ የሆነ የማትረሱትን ነገር ጠይቃችሁ ትምህርቱን ልቋጨው። ክርስቲያኖች በዚህ በጥምቀት ወቅት ታቦት ወደ ወንዝ እናወርዳለን አይደል? እናወርዳለን አይደል? አላወረዳችሁ? የትኛውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦት ወደ ወንዝ በዘመነ ጥምቀት ይወርዳል። ለምን ታቦት ወደ ወንዝ እንደሚወርድ ጠይቃቸው። በብሉይ ኪዳን ታቦት ወደ ወንዝ ለመጀመሪያ ጊዜ ያወረደችው ሀገር እስራኤል ናት። ማናት? እስራኤል። ታቦት ወደ ወንዝ ያወረደችው ደግሞ በኢያሱ ዘመን ነው። በሙሴ ዘመን ታቦት ከእግዚአብሔር እጅ ተቀበለች። በኢያሱ ዘመን ታቦቱን ወደ ወንዝ ይዘው ወረደች። ታቦት ለሙሴ የሰጠው ማን ነው? ታቦት ከማን ነው የመጣ ለመሆኑ? ጽላት ታቦት ከማን ነው የመጣ? ከእግዚአብሔር አይደል? እግዚአብሔር አይደል ለሙሴ የሰጠው? በእጁ ቀርጾ ትእዛዛቱን አትሞ በደብረ ሲና ተራራ ላይ እግዚአብሔር ለሙሴ ሰጥቶታል፣ ሕጉን ጽፎ ማለት ነው። ሙሴ ያችን ታቦት ወይም ጽላት ታቦተ ጽዮን አይደል አክብሮ አስቀመጠ። መጨረሻ ከሙሴ ቀጥሎ ለነበረው ለኢያሱ ካህናት የቃል ኪዳኑን ታቦት ተሸክመው ወደ ወንዙ እንዲወርዱ እግዚአብሔር ለኢያሱ ነገረው። ኢያሱ እግዚአብሔር ያለውን ሰምቶ ታቦታትን ተሸክሞ ማለት ለካህናቱ አሸክሞ ወደ የት ይዟቸው ወረደ? ወደ ወንዝ። ይሄ መጽሐፈ ኢያሱ ያዙት፣ ምዕራፍ 3 ቁጥር 1 ጀምሮ የተመዘገበ ይለቃል። አሁን በአጭር ቋንቋ ታቦት ወደ ወንዝ እንዲወርድ ያዘዘ ማን ነው ማለት ነው? እግዚአብሔር ነው። እንደገና ታቦት መሸከም የሚችሉት እነማን ናቸው? ካህናት ብቻ ናቸው። ሕዝቡ ደግሞ ካህናት የቃል ኪዳኑን ታቦት ተሸክመው የእግዚአብሔር የቃል ኪዳኑን ነው የሚለው ታቦት ተሸክመው ባያችሁ ጊዜ ከሰፈራችሁ ተነስታችሁ ምን ሆኗቸው ይላል? ተከተሏቸው ይላል። አሁን ሕዝቡ ከሰፈሩ ተነስቶ እልል እያለ እያጀበ እያጨበጨበ እየዘመረ ታቦቱን የተከተለ መጽሐፍ ቅዱስን እየፈጸመ ነው ወይስ ተሳስቶ ነው? ይኸው መጽሐፍ ቅዱስ እኮ ይህ የኦሪቱ ስርዓት በአዲስ ኪዳን እንዴት ቀጠለ የሚለውን እንምጣ። በአዲስ ኪዳን ያቺ እስራኤል ውስጥ የነበረችው ታቦት የት ነው ያለችው? የት ነው ያለችው? ኢትዮጵያ ውስጥ አይደል እንዴ ያለችው? ነው ወይስ ሐሰት ነው? ታቦተ ጽዮን ኢትዮጵያ ውስጥ የለችም? ግን መጀመሪያ የት ነበረች? እስራኤል የነበረችው ታቦት ኢትዮጵያ መጣለች። ኢትዮጵያ ደግሞ ከመላው ዓለም ተለይታ ብሉይ ኪዳንና አዲስ ኪዳንን የተቀበለች ሀገር ናት። እንደ እስራኤል ብሉይ ኪዳንን ተቀብላለች። እንደ ሌሎቹ ሀገራት ምንም ተቀብላለች? አዲስ ኪዳንን ተቀብላለች። ለምሳሌ ምዕራባውያን አዲስ ኪዳንን የተቀበሉ ብሉይን አልተቀበሉት። አዲስ ኪዳን ማለት የክርስቶስን መወለድ ብቻ ነው አይደል የተቀበሉት? ብሉይን የሙሴን ሕግ አልተቀበሉ። ታዲያ አዲስ ኪዳኑን ለመቀበል ደግሞ የአዲስ ኪዳን አስተማሪዎችን አርደው ገለው ነው የተቀበሉ። እንደ ምሳሌ ሮምን ብንወስድ ጴጥሮስን ቁልቁል ዘቅዝቃ ሰቅላ ጳውሎስን አንገቱን በሰይፍ አርዳ አይደለም ሮም ያመነችው። ህንድን ብንወስድ ቶማስን እንደበቆዳውን ገፋ ነው አይደል ያመነችው። ግብፅን ብንወስድ ማርቆስን መሬት ለመሬት እየጎተተች ከ30 አካሉን ቆራርጣ ነው ያመነችው። ኢትዮጵያ ግን አንድም ሐዋርያ አልተገደለም ማለት አንድም ሐዋርያ አልተገደለም ኢትዮጵያ ውስጥ። ስለዚህ እንደ እስራኤል ብሉይ ኪዳንን ያመነች እንደ ሌሎቹ ሀገራት አዲስ ኪዳንን የተቀበለች በመሆኗ ይቺ ሀገራችን ኢትዮጵያ የብሉዩን ስርዓት እንዳለ የብሉዩን የእግዚአብሔር የእጁን ጽላት ታቦት ኢትዮጵያ ውስጥ ስላለ እዛ ስለመጣች በአፄ ገብረ መስቀልና በቅዱስ ያሬድ ዘመን ታቦት ወደ ወንዝ እንዲወርድ በኢትዮጵያ ስርዓት ተከናውኗል ማለት ነው። በ535 እስከ 45 ድረስ
ሊቃውንቱ ከቅዱስ ያሬድ ጋር ተሰብስበው በአፄ ገብረ መስቀል ዘመነ መንግስት በጥቅሉ በስድስተኛው መቶ ክፍለ ዘመን ኢትዮጵያ መጻሕፍትን አንብባ ታቦተ ጽዮን ወደ ወንዝ አባቶቻችን ያወረዷት ታቦት ኢትዮጵያ ውስጥ ነው ያለች በማለት ሊቃውንቱ እነ ቅዱስ ያሬድ እና ሌሎቹ ብዙ መምህራን ነበሩ እና አፄ ገብረ መስቀል ተወያይተው ታቦት ወደ ወንዝ እንዲወርድ ስራ ሰርተዋል ማለት ነው። ስንት ዓመት ሆኖ ታቦት ወደ ወንዝ ከወረደ? 1500 ዓመት በላይ። አያችሁ ዛሬ ታቦት ነቃፊዎች የጥምቀት ሰሞን ታያቸዋላችሁ። እንደውም ማሾፍ ጀምረዋል እኮ አሁን አይደል? ማሾፍ ጀምረዋል። እነርሱ ታቦት ነቃፊው ሉተር ከመፈጠሩ በፊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦት ወደ ወንዝ ታወርድ ነበር። በ17ኛው ክፍለ ዘመን አይደል ወይም በ16ኛው መቶ ክፍለ ዘመን ሉተር የተነሳ። ይህን እንደቀላል እንዳታዩት። ታዲያ ኢትዮጵያ ታቦት ወደ ወንዝ የምታወርደው የብሉዩ ስርዓት ታቦተ ጽዮን ወደ ወንዝ ትወርድ ስለነበረ ያንን መጽሐፍ በማንበብ ጨምቃ ከሊቃውንቱ ጋር አስማምታ በዘመነ ጥምቀት ታቦት ወደ ወንዝ ይወርዳል ማለት። ኋላ ግን በአፄ ላሊበላ ዘመን ይሄ ስርዓት ቀጥሏል። በአፄ ዘርዓ ያዕቆብ ዘመን ደብረ ብርሃን ላይ የኢትዮጵያ ሊቃውንት ተሰብስበው አፄ ዘርዓ ያዕቆብ ንጉሱ ሊቃውንቱን ሰብስበው ምን አደረጉ መሰላችሁ? ታቦት ወደ ወንዝ እንዲወርድ አባቶቻችን የሰሩት ስርዓት ትክክል ነው፣ ታቦት ወደ ወንዝ መውረዱ፣ ነገር ግን እሴት እንጨምርበታል። እሴት ታውቃላችሁ? እሴት ታውቃላችሁ? እሴት እንጨምርበት ማለት ክርስቶስ የተጠመቀው ከሌሊቱ 10 ሰዓት ነው። 10 ሰዓት ስለተጠመቀ በእነ አፄ ገብረ መስቀል በእነ ቅዱስ ያሬድ ዘመን የተሰራው ስራ ታቦት ጧት ወርዶ ከሰዓት ይመለስ ነበር፣ ሳያድር ማለት ነው። ግን እሴት እንጨምርበት አሉና ታቦቱ ወርዶ አድሮ ውሃውን ባርኮት ቅዳሴ ተቀድሶ በበነገው ይመለስ ብለው እና አፄ ዘርዓ ያዕቆብ ሊቃውንተ ኢትዮጵያ፣ ካህናተ ኢትዮጵያ፣ ምሁራነ ኢትዮጵያን ሰብስበው በአንድ ላይ ወስነዋል ማለት። ያ ስርዓት በአፄ ዘርዓ ያዕቆብ የተወሰነው ስርዓት እስካሁን ድረስ ብሏል ቀጥሏል ማለት ነው። ግን ለመጀመሪያ ጊዜ ታቦት መውረድ የተጀመረው በእነ ቅዱስ ያሬድ ዘመን ነው። ቅዱስ ያሬድ ከቅዱሳን መላእክት ጋር ከስውራን አባቶች ጋር እንደተገናኘ እናውቃለን። ወደ ሰማይም ወጥቶ ዜማ ከመላእክት እንደተባረ ታውቃላችሁ። ያንን ስርዓት ይሰራልን